ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለማችን በአንድ ትንፋሽ ላይ ቆማለች። ከሩቅ የመጣ ደመና ዝናብ ይዞ ይመጣል ወይስ መብረቅ እንዲሉ በመካከለኛው ምስራቅ የታየው የጦርነት ደመና ዛሬ ወደ መብረቅነት ተቀይሯል። ዛሬ ጥር 23 ቀን 2018 ዓመተ ምህረት ዓለምን የሚያናውጥ ሰበር ዜና ከዋሽንግተን ዲሲ ተሰምቷል። ሳዑዲ አረቢያ ዝምታዋን ሰብራ አሜሪካ አሁኑኑ ኢራንን በወታደራዊ ኃይል መምታት አለባት ስትል በይፋ ጥሪ አቅርባለች። ይህ ጥሪ ለምን አሁን መጣ? ትራምፕስ የሳዑዲን ግፊት ሰምተው በመካከለኛው ምስራቅ እሳት ሊጭሩ ይሆን? ይህ ጉዳይ ለኢትዮጵያውያንስ ምን ትርጉም አለው? የነዳጅ ዋጋ መናር፣ የንግድ መስመሮች መዘጋት እና የቀጠናው አለመረጋጋት በሀገራችን የኑሮ ውድነት ላይ ምን አይነት አደጋ ይጋርጣል? ዛሬ በዚህ ልዩ ትንታኔያችን የሳዑዲ አረቢያ የጦርነት ጥሪ ምስጢር፣ የኢራን ለጦርነትም ለድርድርም ዝግጁ ነኝ የሚለው ግልጽ ማስጠንቀቂያ እና የቻይና ዓለም ወደ አዘቅት ትገባለች የሚለው ስጋት በዝርዝር እንመረምራለን። ከሁሉም በላይ ደግሞ እስራኤል በጋዛ የተኩስ አቁሙን ሰብራ የፈጸመችው አዲስ ጭፍጨፋ ከዚህ የኢራን ጦርነት ጋር ያለውን ምስጢራዊ ግንኙነት እናጋልጣለን። ይህ ለኢትዮጵያውያን እጅግ ወሳኝ የሆነ ትንታኔ ስለሆነ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በዋሽንግተን ዲሲ በተካሄደው የዝግ ስብሰባ የሳዑዲ አረቢያ መከላከያ ሚኒስትር ልዑል ካሊድ ቢን ሰልማን እጅግ አስደንጋጭ መልእክት አስተላልፈዋል። አሜሪካ በኢራን ላይ የማያወላውል ወታደራዊ እርምጃ መውሰድ አለባት ሲሉ ጥሪ አቅርበዋል። ልዑል ካሊድ እንዳሉት ትራምፕ እርምጃ ከመውሰድ የሚቆጠቡ ከሆነ ቴህራን የማይነካ አገዛዝ እንደሆነች እንድታስብ እድል ይሰጣታል። ይህ ደግሞ በቀጠናው ላይ ያለውን ስጋት ያባብሰዋል ብለዋል። አሜሪካ አሁኑኑ የተግባር ምላሽ ካልሰጠች የኢራን ተላላኪ ኃይሎች በመካከለኛው ምስራቅ የሚያደርሱት ትንኮሳ ከቁጥጥር ሊወጣ እንደሚችል ሚኒስትሩ አስጠንቅቀዋል። ሳዑዲ የአየር ክልሏን ለጥቃት እንደማታውል ብትገልጽም የኢራን የኒውክሌር መርሃ ግብርና የቀጠናው ጣልቃ ገብነት በቆራጥነት እንዲገታ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የመከላከያ ሚኒስትር ፔት ሄግሴዝ ጋር ጥብቅ ንግግር አድርጋለች። ድርድር ወይስ ጦርነት ለሚለው በተመሳሳይ ሰዓት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቱርክ ሆነው ለዓለም መግለጫ ሰጥተዋል። ለዲፕሎማሲያዊ ንግግርም ሆነ ለወታደራዊ ግጭት ሙሉ ዝግጁ ነን ብለዋል። ኢራን ለማንኛውም ድርድር ፈቃደኛ ብትሆንም ንግግሩ በዛቻና በማስፈራሪያ ጥላ ስር ሊሆን እንደማይችል አሳስበዋል። አሜሪካ በድርድር ወቅት ታማኝነት ይጎድላታል ሲሉ ቢወቅሱም ፍትሐዊ ከሆነ ግን ለመቀመጥ ዝግጁ መሆናቸውን ገልጸዋል። አሜሪካ ወታደራዊ ኃይሏን እያጠናከረች ባለችበት በዚህ ወቅት አራግቺ አገራቸው ለከፋ ግጭትም ዝግጁ መሆኗን ተናግረዋል። የአሜሪካ ቀጥተኛ ተሳትፎ ካለ ጦርነቱ በሁለቱ ሀገራት ብቻ ተወስኖ አይቀርም፣ ይበልጥ ይስፋፋል ሲሉ የቀጠናው ሀገራት እንዲሰጉ አድርጓል። በተያያዘ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ 16 ቢሊዮን ዶላር የሚጠጋ የሚከፈልባቸው የተለያዩ ዘመናዊ የጦር መሳሪያዎችን ለእስራኤልና ለሳዑዲ አረቢያ እንዲሸጡ ፈቅደዋል። ይህ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል ይፋ የተደረገው የባለብዙ ቢሊዮን ዶላር የአሜሪካ የጦር መሳሪያ ሽያጭ የተፈቀደው በባህረ ሰላጤው አካባቢ አሜሪካ በኢራን ላይ ጥቃት ትፈጽማለች በሚል ከፍተኛ ውጥረት በተፈጠረበት ጊዜ ነው። የጦር መሳሪያዎቹ የሚሸጡት ደግሞ የኢራን ዋነኛ ጠላት ለሆነችው ለእስራኤል እና በአይነ ቁራኛ ለምትጠብቃት ሳዑዲ አረቢያ ነው። አሜሪካ በዚህ ውሳኔዋ ከፍተኛ ገንዘብ የሚያስገኘው የጦር መሳሪያን በ9 ቢሊዮን ዶላር ለሳዑዲ አረቢያ እንዲሁም ከ6.5 ቢሊዮን ዶላር በላይ ደግሞ ለእስራኤል ሽያጭ ይፈጽማል። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መረጃ በ4 ቢሊዮን ዶላር በሚጠጋ ገንዘብ 30 አፓቼ የተባሉ የጦር ሄሊኮፕተሮች እና በቀሪው ደግሞ የእግረኛ ወታደሮች የውጊያ ተሽከርካሪዎች ለእስራኤል ይሸጥላታል። በተጨማሪም የአሜሪካ የመከላከያ መስሪያ ቤት ፔንታጎን እንዳሳወቀው ሳዑዲ አረቢያ ከ700 በላይ ፓትሪየት ሚሳኤሎችንና ተያያዥ የጦር መሳሪያዎች እንድትገዛ ተፈቅዶላታል። ከዚሁ ከመካከለኛው ምስራቅ ሳንወጣ የጋዛና የእስራኤልን የተኩስ አቁም ጥሰት የተመለከተ እናጋራችኋለን። ይህ ሁሉ ውጥረት ባለበት ወቅት እስራኤል በጋዛ አዲስ እልቂት ፈጽማለች። ስምምነቱን በመጣስ በፈጸመችው ጥቃት 6 ህጻናትን ጨምሮ 28 ፍልስጤማውያን ተገድለዋል። እስራኤል ጥቃቱን የፈጸመችው የራፋ ድንበር ነገ እሁድ ሊከፈት ባለበት ዋዜማ ነው። ይህ ደግሞ እስራኤል ለኢራንና ለተላላኪዎቿ ማንኛውንም ስምምነት እንጥሳለን የሚል ቀጥተኛ መልእክት እያስተላለፈች እንደሆነ ይገመታል። ታላቋ ቻይና ዝምታዋን ሰብራ በተባበሩት መንግስታት ድርጅት የቻይና ተወካይ ፉኮንግ እንዳሉት በአሜሪካ የሚሰነዘር ማንኛውም ጥቃት መካከለኛው ምስራቅን ወደ አዘቅት ይከታል። ቻይና ይህንን እርምጃ ሊገመት የማይችልና አስከፊ መዘዝ ያለው ስትል ጠርተዋለች። ጦርነቱ ከተነሳ የዓለም የነዳጅ ዋጋ ሰማይ ይነካል። ይህ ደግሞ የኢትዮጵያን ጨምሮ የመላው ዓለምን ኢኮኖሚ ሽባ ያደርጋል።
የተከበራችሁ ተመልካቾቻችን ሁኔታው አሁን በዚህ ደረጃ ላይ ይገኛል። ሳውዲ እንድትመታ ትፈልጋለች። ኢራን ከመጣችሁ አልመለስም እያለች ነው። ቻይና ደግሞ ዓለም ይፈርሳል እያለች ነው። እናንተስ ምን ትላላችሁ? ትራምፕ የሳውዲን ግፊት ሰምተው ጦርነቱን ይጀምሩታል ወይስ የኢራንና የቱርክ ዲፕሎማሲ ጥረት ያሸንፋል? ሀሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የምናቀርባቸውን ጥልቅ ትንታኔዎች ተከታተሉ። ሰላም ይቆዩልን።